ጉዷን ለመደበቅ በጣም ሞክሬያለሁ። ነገሮቹ በሙሉ ያንን በማስተካከልበት ሰዓት ላይ ነው ሁሉም ነገር ወደ እኔ እየመጣ ያለው። ያው መታለች ሰው ብቻ ለማስተካከል ሞክር። ደንስ ባንስ ተቀመጭ። እንደኔ ሰማህ ዳንስ ለመጀመሪያ ጊዜ ስንገናኝ በአካል ፈልግ አሁን ባላቸው ህይወት ከኔ ጋር ደስተኛ ናቸው። ያን ነገር ማስቀጠል ነው እኔም ፍላጎት እና ነገሮች አንቺ መፈቅጂልኝ ከሆነ በህክምና ይረጋገጡ። አዲስ አበባም ከሆነ መሄድ እንችላለን። ሰላም ውድ የተወደዳችሁ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በጣም ጠፍቻለሁኝ። በጣም ከረጅም ቆይታ በኋላ ነው እየተመለስኩኝ ያለሁት። ትንሽ የስራ ለመመቻቸት ምናምን እዚህ አልነበርኩኝም፣ ከሀገር ውጭ ነበርኩኝ። ለስራ ጉዳይ ወጣ ብዬ ነበረ። ከዛ ስመለስ ደግሞ ትንሽ የፋሚሊ ኬዝ አጋጥሞኝ እዛ ላይ እየተሯሯጥኩኝ ነበረ። የበኩር ልጅ ነኝና ታላቅ ስለሆንኩኝ ትንሽ መሯሯጡ ምናምን አስፈላጊ ነበር። ዛሬ ትንሽ በጥሩ ነገር አልተገናኘንም። ስመጣ ባሪፉ በጥሩ ነገር እንገናኛለን ትጠብቁኛላችሁ ብዬ አስቤ ነበረ። ዛሬ ትንሽ በሚረብሽ አይነት ሙድ ነው የተገናኘ ነው። አልፈለኩትም እንደ እውነታው እንዲህ መገናኘትና ሄኒና ጾቤ ጋር እየተፈጠሩ ያሉ ነገሮች ከቀን ቀን ይሻሻላሉ ብዬ ያሰብኩኝ በጣም እየተባባሱ እየመጡ ሲሄዱ እንደ እውነት ስራዬን ሳልጨርስ ነው ካለሁበት ተነስቼ ወደዚህ የመጣሁትና ምን እንደተፈጠረ እስካሁን ድረስ ምንም ግልጽ ሆኖ ሊገባኝ አልቻለም። ሄኒንም ጾቤንም ደውዬላቸው ነበረ። ሁለቱም አንስተው ሊያወሩኝ ፈቃደኛ አልነበሩም። ሄኒ እንደውም አልፎ አልፎ ያወራልኝ ነበረ። ከዛ በኋላ ትንሽ ጥሩ ሙድ ላይ ነበረ መሰለኝ፣ እያወራኝ አይደለም። ከጊዜ በኋላ አልነገርኳቸውም እንደመጣሁኝ። ትላንትና ነው የገባሁት። እንደመጣሁኝ አልነገርኳቸውም። ዛሬ እደውልላቸውና እስቲ ስላለው ነገር በስትክክል እኔም ባለሁበት በግልጽ እናወራለን ብዬ አስቤ ሰማሃልም ሄኖክም ጋር ለመደወል አስቤያለሁኝ። ሰማሃልን አላቃትም፣ ቪዲዮ ላይ ነው ያየኋትና አመት አላቅ በጣም ለጽሁፍ ፈተና የሆነበት አመት ነው ብዬ ነው ማስበው። ማለት ከአንዱ ተወጥቶ ከእንደገና አዲስ ህይወት ላይ ለመጀመር ሲባል ከእንደገና ይሄ ሁሉ መሰናክል ለምን ፈጣሪ ይሄን ያህል እየፈተናት እንደሆነ አልገባኝም። እንደ ወንድም እንደ ጓደኛ አጠገቧ በችግሯ ሰዓት ባለመኖሬ ትንሽ ተከፍቻለሁ። የእውነት በጣም ደብሮኝ ነበር እዛ ጋር ስትሆን ሰዓትና ስልክም ደግሞ እያነሳችልኝ አይደለችም። እጹብ አትመችም። በቃ ይሄ ያላትን ስሜት ምናምን ወጣ የምታወራ አይነት ሴት አይደለችም። የሆነ ነገር ሲፈጠር መሸሽ መሮጥ ነው የምትወደውና በጣም በተደጋጋሚ እንድታወራኝ ፈለኩኝ። ስልክ እያነሳችልኝ አይደለም። ሄኒ ይቀለኛል ትንሽና ሄኒ ጋር ዛሬ ደውለትና ሰማሃንንም ጠርቻት ያሉትን ነገሮች በተወሰነ መልኩ እናወራለን ብዬ አስባለሁ። ልደውልላቸውና ያለውበትን ቦታ ነገራቸው መተው እስቲ አንዳንድ ነገሮችን እናወራለን። እንጠብቃችኋለን። ሰማሃልን ጋር ደውላታለሁ። አብራችሁ ሁኑ።
እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም የቀን ጨለማ አንቺ ጠፋ እኮ አንተም ሳምንት ብለው ተኮ በዛው ስንት ጊዜ ሆነ? ሳምንት አለፈኛ አልፈኝ። ቤተሰቦች እንዴት ናችሁ? ሰላም በላችሁ። ሰላም ያልኩ እኮ ነው። እንዴት ናችሁ? የኤቢ ቤተሰቦች እንዴት ናችሁ? ዛሬ በእናንተ ቤተሰብ ነው የመጣሁት። ሰላም በላችሁ። ሰላም የኛ ቤተሰቦች እንዴት ናችሁ? ቤት ቆያችሁ? እንዴት ከረማችሁ? ወንድማችንም ተመልሷል። ከስንት ጊዜ በኋላ ተመልሷል። ከዚህ በኋላ ጠፋባቸውን ቤት ተስፋ አደርጋለሁ። አረ አሁንም በነገራችን ላይ ስራ ሳልጨርስ ነው የመጣሁት። በጣም የሚገርም አረቶ የሆነ እንዴት ነው የሄድክበት ነገር ሳክቷል? እናንተ ያላችሁ እንዴት ይሳካል? ቪዲዮ እያየ ምናምን የተከታተልከን ነው? አዎ የፈራነው ነገር ደረሰብኝ። የፈራሁት ነገር ላስተካክለው ስለ አዳዲስ ነገር ድሮ ያስተካከልኳቸው ነገሮች እንዳለ በቀጥታ ተመልሶ የተበላሹ ስለሆነ ምንም ማድረግ አልቻልኩም። ራሴን ብጠፋ ይሻላል ብዬ አሰብኩኝ። ምንድነው እስቲ አሁን እኔ እንደ ወንድም ጥሩ ጓደኛ ነኝ አይደል? ከዚህ በፊት ስለተፈጠሩ ስለአንተ ነገሮች በጣም ሄኖክ ማን ነው ቢባል እንዲህ ነው ብዬ የማውራት ሙሉ ኮንፊደንስ አለኝ። ምንድነው ይሄ ቦታ የት ቦታ ነው የተሳሳት ነው ማለት ይሄ ፓርት ነግረኸኝ አታውቅም፣ አውርተኸኝ አታውቅም። እኔ ሰማህንም በቪዲዮ ነው ያየኋት። ከዛ ብዙ ጊዜ ላጫውት አስቤ ያው ጭንቀት መፍጠር ነው በሚለው ነው የተውኩት እንጂ ብዙ ነገሮችን በራሴ በጣም ብዙ ታግያለሁ። ቤተሰቦች አዲስ አበባ ድረስ ሄጄ ላወራት ሞክሬያለሁ። ስለ ይሄን ጉዷን ለመደበቅ በጣም ሞክሬያለሁ። ነገሮቹ በሙሉ ያንን በማስተካከልበት ሰዓት ላይ ነው ሁሉ ነገር ወደ እኔ እየመጣ ያለው። ገርሞኛል። ትናንትና ቪዲዮ ነው አይተዋል አይደል? ልጅ አለ አለችኝ እኮ ምንድነው? እውነት አይደለም ነው? እንዴት ነው? አልገባኝም። በፍጹም ሊሆን አይችልም። እኔ ራሴን በደንብ ነው የማስታውሰው። የምርቃቴ ሰዓት መታ ነበር። እሷም ስለዚህ ጎረቤት አይደለ? ኦኬ። የዛን ሰዓት ላይ በቃ እኔ ይወዳ ምናምን ወተናል። የዛሬ ስንት ጊዜ የት ነው የወጣችሁት? ከተማ ወተናል። ኦኬ። ፊል ለማድረግ ወተናል። ግን ራሴን በደንብ ነው የማስታውሰው። ከሷ ጋር እንደዚህ አይነት ነገር እንዳልተፈጠረ 100% እርግጠኛ ነኝ። እንዴ ታዲያ ሄኒ እቺ ልጅ ምንም ነገር ሳይፈጠር ልጅ አለ ብላ እንዴት ልመጣ ትችላለች? ኮርሱ ነገር ለማጣራት እኮ አዲስ አበባ ድረስ ሄጄ ላገኛት ስሞክር እምቢ አለችኝ። ፎቶ ላከችልኝ። የልጅ የጻኑ መራ ነግረሃለች? ልጅ አለኝ ብላ ነግረሃለች? አልነገረችኝም። ይኸውልሽ ልትወልድ አካባቢ አዲስ አበባ ሄዳ በቃ ጠፋች። በቃ ታዲያ አዲስ አበባ እሷ ጋር ሄድከው ለምንድን ነው አንተ? አዲስ አበባ እሷ ጋር እናት የእሷ እናት እንደዚያው የኛ ጎረቤት ናት። ኦኬ። እና በቀጥሮ ሙር ላይ ላትሆን ትችላለች። ከዚህ ነገር ያው እኔ እንደ ታላቅ ወንድሟ አስባ ኃላፊነት ሰጥታኝ ነበርና የዛን ሰዓት ላይ በቃ ከዮዳ ጋር ሂጄ ላገኛት ሞክሬ ነበረ። ዮዳ በኩል ፍጹም በቃ ልታገኘኝ አስፈልግም ምንም። ከዛ እንደወለደች ሰማሁ። ከዛ ፎቶ ላከችልኝ ምናምን በጣም ሞክሬያለሁ። ኤቢ ብዙ ነገሮችን ለማስተካከል በራሴ በጣም ብዙ ሞክሬያለሁ። የኃላፊነት የእናቷም ኃላፊነት ስለነበረብኝ እነሱን የመጠበቅ ኃላፊነት ስለነበረብኝ በጣም ብዙ እዚህ ላይ የማይወሩ በጣም ብዙ ችግሮች ላይ ገብታ ከዛ ችግር አስወጥቻታለሁ። ራሴን ሪስክ ውስጥ ከተቼ ማለት ነው። ይሄ ነው ብዬ ደግሞ አልነግርህም እዚህ ላይ። ግን አሁን ነገሮችን በሙሉ ወደ እኔ እያመጣችሁ ነው። የተፈጠረውን ነገር በሙሉ እኮ ይሄን አንተ እኔ ቪዲዮ ላይ ሳይ ዲቴል ምንም የነገርከኝ ነገር የለም። ቪዲዮ ላይ ሳይ ግን ከዚህ በፊት እንዳትናገር ለእጹብ በጣም ታያልካት ነበር። ለምሳሌ እርግጠኛ ያልሆነ ነገር አንደኛ እኔ እርግጠኛ አላመንኩበትም። እንደዛ አይነት ነገር ተፈጥሮ ከሆነ ልጁ ተመርምሮ መታወቅ የሚችል ነገር ነው። እሱ ፍቃደኛ አይደለች። ያ እሱ እኔም እዛ ሆኜ ላወራ የፈለኩት አንዱ ጉዳይ ነበር። ልጁ የኔ አይደለም ብለህ የምታስብ ከሆነ ለምንድን ነው መመርመር የማይቻለው? እኮ እሱን ነው ለማድረግ በጣም ብዙ ጥሪ ያለው ማለት እሱ አውርታ ፍቃደኛ አይደለች። ኦኬ አላስመረምርም ነው የምትለው?
በቃ ምንም አያስፈልግም ነው የምትለው። እጹቤ ከአንተ በፊት የነበራት ላይፍ ጥሩ አልነበረም። ብዙ ስትራግሎችን አልፋ የመጣች ሴት ነች። አሁን መቆሟን ምናምን በጣም የተሰበረች ልጅ ነች። በጣም ልቧ ምኗ ሁሉ ነገር ተሰባብራ የመጣች ልጅ ነች እና ድጋሚ ከአንተ ጋር ሆና እንደዛ ነገር ጊዜ ስታሳልፉ ሳይ ከማንም በላይ እኔ ነበር ስደሰት የነበረው። ያ የሆነችው ነገር ቀድሜ ከማወቅ አንፃር ነገር እንደ እውነታው አይገባትም። በቃ እንደ አዲስ ገና ልትጀምር ያለች ልጅ እየተንደረደረች ያለች ልጅ ክንፏን መምታትና መጣል የእውነት በጣም ተሰብራለች። በጣም በጣም በቃ እኔ አልፈልገውም። ገብቷል። በጣም እየተደሰተች ነው። አሪፍ ጊዜ እያሳለፋችሁ ነው። ለሷ በጣም ደስተኛ ነኝ። የእውነት በጣም ደስተኛ ነኝና ይሄ ነገር በመፈጠሩ ደስተኛ አይደለሁኝም። ዛሬ ሰማሃልን ደውዬላታለሁ። ይሄ ነገር ግን እንትን አይሆንም። ይሄ ተባባሳ ይቅርብኝ። እሺ እናት እሺ ባርሱ ካምበ ባዶ እዚህ ጋር ሰማሃልን ባጠራት ደስ ይለኝ ነበረ። አይ አይደለም ይሄኔ ሰማሃልን ጠርቻት ዛሬ ለቤተሰቦችም ቅድም እያወራሁኝ ነበረ። ቁጭ ብለን ዛሬ አውርተነው ከቻልን እንደው ዛሬ ይሄ ነገር አልቆ ከጽሁፍ ጋር ያላችሁ ነገር ተፈቶ እንደ አዲስ ከጽሁፍ ጋር ቢሎም ከቻልክ ማለት ነው። አሁን ይሄ ነገር ሊፈታ የሚችለው በንግግር አይደለም። እጹቤን በንግግር የኔ ልጅ አይደለም ብዬ ማሳመን ስለማልችል ይሄም 100% እርግጠኛ ስለሆንኩኝ ስለ ልጁ ያለ መሆኑን ማለት ነው። አንተ ከቻልክ እኔ ብዬ ያቃተኝ ነገር ስለሆነ ልጁን አንድ ቀን አይቼው አላውቅም። ማውቀው በፎቶ ብቻ ነው። አዲስ አበባ ድረስ ሄጄ ላገኘው በጣም ሞክሬያለሁ። ምንም ቢሆን የሰማሃል ልጅ ነው። አብራን ነው ያደገችው። ስለሷ ያገባኛል። ከኔ ባትወልዶ ወላም ከሆነ ሄጄ መጠየቅ አለብኝ። ላገኘው በጣም ብዙ ጥሪ ያለው እሷ ግን እንኳን ላገኘው ላይ በቃ እንዲ አትፈልግም። በቃ እንኳን ልታስመረምረው ማለት ነው። ለዛም ቢሆን ከሰማሃል ጋር መገናኘት ያለብን አይደል? መታለች ሰው ብቻ ለማስተካከል ሞክር። ደንስ ባንስ ተቀመጭ። እንደኔ ሰማሃል ዳንስ ለመጀመሪያ ጊዜ ስንገናኝ በአካል ኬኒ ጋር ሰላም አልተባባላችሁም? ሰላም ተባባሉ እስቲ። ሰላም እንባባልበት ቀን አለ እኮ። አይ ይኸውልሽ ሰማሃል፣ እኔ ዛሬ ላይ ጠራሁሽ እጹብ ጓደኛዬ ነች። በጣም ከባድ ፈተና ውስጥ ነው አልፋ አሁን ኬኒ ጋር ላሉበት ደረጃ የደረሱትና ነገሮች በዚህ አይነት መልኩ እንዲሰበር አልፈልግም። ገባሽ? እኔ ሀገር ውስጥ አልነበርኩኝም። አሁን ነው ትላንትና ነው የመጣሁትኝና ልፈርድብሽ አይደለም ያለውን ነገር ከኔ በላይ አንቺና ሄኖክ በጣም ታውቁታላችሁ። እኔም ሲጀመር ያው አስቤ ነበር ባንተ በኩል ነገሮች እንዲሆኑ አስቤ ነበር። አንተም እዚህ ስለሌለክ ነው በይሁዳ በኩል አድርጌ እጹቤንን ለማግኘት ወሰንኩ እንጂ አንተ ለማናገር አስቤ ነበር። ኦኬ ልደውይልኝ ነበር። በጣም አቀዳበት እንደመጣሽ ነው የሚያስበው። አይ አይደለም ተገናኝቶ ማውራት አሪፍ ነው። እሱ ቁጭ አድርሰዋለች እኮ ማርክ ምን እንደሚሆን አውቀዋለች። አይደለም አይ እሷ ስላለች ብቻ የሚሆን ነገር አይደለም። አሁን ሌላ ሰው ጭንቀት ውስጥ ከተትሽ ማለት ነው። ኖ አሁን እናትሽና አባትሽ ደግሞ ነገ ከነገ ወዲያ ይደውሉልኛል እርግጠኛ ነኝ። የዛን ሰዓት ላይ ይፈራሽው ለእውነታው መዘጋጀት እኮ ነው። እኔ ዝግጁ ነኝ። ሰማል አይደለም አሁን ይኸውልሽ ላስታርቃችሁ ነው የመጣሁት እኔ አይደለም አይ እንደዛ ሲሆን ገባኝ። ማስታረቃለም እዚህ ጋር ምንም የምታስታርቀ ነገር በንግግር የሚሆን ነገር የለም ብያለሁ። ቀድም እንደነገር በንግግር ቢሆን ድሮም ፈታው ነበር። አሁን በማስረጃዎች ነው እንተማመን። አዎ እኮ ለዛም ቢሆን እናወራ አይደል? ማውራቱ አሪፍ ነው አይደል? ሰማሃል ለተማረስ እናወራለን ስላልኩኝ ምንም ፕላን አድርጋ ነው የመጣችው። ችግር የለውም። እኔ ስማኛ ተባክ ከዛም ቀደም እንደነገርኩሽ አቋርጬ የመጣሁት እናንተን ለማውራት ነው። ሄኒን ቀደም ብዬ እያወራሁትኝ ነበረ። ሄኒ
ያለፈውን ጊዜ ምንም ማቀው ነገር የለም እና ውሸቷን ነው እና ያንን ደግሞ ፕሩፍ ለማድረግ ዲኤንኤ መመርመር እንችላለን ከተፈለገ እያለ ነው። ይሄንን ነገር ከዚህ በፊት ጥያቄ አቅርቤላት አልፈልግም ያለችኝ እሷ ነች ብሎኛል። በሰዓቱ ከሱ ጋር ብቻ እንደነበረኝ ግንኙነት እኮ እሱ ያውቃል። እኔ ደግሞ በጣም እንትን ያለኝ ነገር እሱ። አዎ ግን ሰማሃል፣ እንደዛ አይሆንማ። ገባሽ? አንቺ አሁን እንዲጣራ ለምንድን ነው ያልፈለግሽው? በህክምና እንዴት ለምንድን ያልፈለግሽው? አሁን መጣራት ይችላል እኮ አሁን ላይ ችግር የለውም። በሰዓቱ እኔም ድንጋጤ ውስጥ ነበርኩኝ። ነገር አሁን እኮ እዚህ ጋር ቤተሰብ የሚባል ነገር አለ። በጣም ብዙ እየተደማመጠ ነው። አይ ፍቃደኛ ነኝ ስትል ስለሰማሁት ነው። ፍቃደኛ ነኝ ግን አሁን ላይም ቢሆን ልጅ ያለው እንግዲህ አዲስ አበባ ነው። ኦኬ እና ልጅሽ አዲስ አበባ ድረስ ሄደን ማስመርመር ነው። ምን ያህል ጊዜ ነው ልጅሽ? ለምንድን ነው ልታሳየኝ አልፈለግሽው? አዲስ አበባ ድረስ ስመጣ ለምንድን ነው እንዳይባል? መጀመሪያም እኮ ስነግርህ እኮ አንተ አላመንከኝም እኮ እና አሁን እኮ ሳይ እኮ ነው ማመን የምችለው አይደል? ሳይ ያደረኩትን ነገር ስለማቅ አሁንም ቢሆን እኮ ልጅ ስለ ልጁ ምንም እንትን ማለት አንችልም። እዚህ ጋር ልጁን መውቀስ አንቺን መውቀስ አልችልም፣ ግን እውነታው እንዲወጣ ስለፈለኩ ነው። ያ የሁላችንም ፍላጎት ያ ነው። ይኸውልሽ ሰማሃል፣ ልጃችን ነው። ልጅሽ እንዲጎዳ ወይም ራስ ወዳድ ለመሆን አይደለም ፍላጎት ያመጣጤ። እኔ አላቅሽም፣ ግን እህቴ ነሽ። ገባሽ? እኔም ወንድሜ ነው። ሞር ከእናንተ በላይ ደግሞ አንድ ልጅ አለች። ውሸትም ይሁን እውነትም ይሁን በቃ ነገሮቹ ተጣርተው እሷ ጋር እንዲደርስ ፈልጋለሁ። በጣም ከብዙ መከራ ውስጥ አልፋ የመጣች ልጅ ነችና ድጋሚ እንድትጎዳ አልፈልግም። አሁን ባላቸው ህይወት ከኔ ጋር ደስተኛ ናቸው። ያን ነገር ማስቀጠል ነው እኔም ፍላጎት እና ነገሮች አንቺ መፈቅጂልኝ ከሆነ በህክምና ይረጋገጡ። አዲስ አበባም ከሆነ መሄድ እንችላለን። ይቻላል። እኔና ሄኒ ሆነን አንድ ላይ ተያይዘን መሄድ እንችላለን። ፍቃደኛ ትሆኛለሽ አንቺ? እኮ ፍቃደኛ ነኝ፣ ግን ያው አሁን ባለውበት ሰዓት እንትን ማለት ግን ስንሄድ እዛ ማረጋገጥ እንችላለን። መቼ እኮ ይሄን ቀን በይና አሁን እዚህ ጋር ሰማህ፣ የብዙ ሰዎች ህይወት እያበላሽ ነው። እዚህ ጋር እኮ እኔም እኮ አሁን ኤቢም እኮ እያለ ያለው በቃ ሄደን እናስመርምረው ነው። ሌላ ታምር እኮ መመርመሩ እኮ አይቀርም አይደለም፣ መመርመር አለበት። ነገ ከነገ ወዲያ እኔ ደግሞ ሌላ ነገር ነው የመጣሁት። ሌላ ነገር የጀመርኩት ነገር አለ። እሱም ቢያንስ የሆነ ምን ነው የምትጨርሺው? የሰው ህይወት አበላሽተሽ ነው አንቺ ራስሽ የምትጨርሺው። አንተም እኮ የኔን ህይወት አበላሽተሃል። ምን አድርጌ ነው ሰማል? እኔ ላንቺ ብዙ ነገር ነው ታውቂያለሽ። እኔ ካንተ ጋር ንግግር የለም። ያንቺን ህይወት እንኳን ለማበላሸት ወለልኝ እሱን አክብረኝ የመጣሁት። ቤተሰቦችም እያዩን ያሉት ብዙ ሰው ነው ይሄን ቪዲዮ እያየ ያለው። ነገሮች በዚህ መልኩ ወጥተው ሚዲያ ላይ ባይቀርቡ እንደኔ ፍላጎቴ ነበረ። ከወጣ ግን እውነታው አንዴ ደግሞ ፍርጥርጥ ብሎ መሄድ አለበት ብዬ ስላሰብኩኝ ነው። አሁን አንቺም ላይ የሚደርስብሽ ጉዳት አለ፣ ሄኒም እየተጎዳ ነው ያለው። እሱም እዛ ጋር የራሱ የሆነ ጉዳቶች አሉባትና ነገሮች በአንዴ ፍርጥርጥ ይበሉና እሺ ብለሽን እኔ እንደው ቀንም ባንሰጣው ዛሬም ነገም ቢሆን ሄደን ቼክ ማድረግ ብንችል ብዬ ነው እኔ ማስበው እኮ። እኔ ደግሞ ዛሬ ነገ ከነገ ወዲያ ደግሞ ቦታውን ራሱ ከጠቆመችን እኛ መሄድ እንችላለን። የኔና እሱ እንትን ነው የሚያስፈልገው። ፈቃደኛ ትሆኚልናለሽ አንቺ? ለዛ በቃ እዚህ ያለውን ነገር ትንሽ ላስተካክልና ነገሮች በጣም እየሰፉ ነው። ሰማሃል፣ እኛ መሄድ እንችላለን። እዛ ያለው ነገር ካመጣችሽልን የት ብለህ ነው ሳምፕል መውሰድ እንችላለን። የት ብለህ ነው የምትሄደው? ማን ጋር ያለው እህቴ ጋር ትተርጋለህ እኮ እህትሽ ጋር መሄድ አንችልም። ለውበት እዚህ የምትሰሪው ነገር አለ አንቺ? ያው እዚህ በጣም ማስተካከለው ነገር አለ። መች ነው የሚያልቀው የምታስበው ነገር? ቢያንስ ግን መንገድ ላይ ፕሮሰሱን ብንጀምረው ብቻ አሪፍ ነው። የሆነ እረፍት ይሰጣል ብዬ ነው። አሁን እንዲሆኑ አልፈልግም። እኔ የእውነት በጣም ነገሮች እንዲሰፉ አልፈልግም። እኔም እኮ እውነታው እንዲደበቅ እኮ አይደለም እዚህ ጋር የፈለኩኝ ያለው። አሁን ግን እየሰፋ ነው። ተረዱኝና አግሱኝና ያለውን ነገር ከዛ እኔ ማስተካከዬ እንይታለን። በጣም መላቅጥ የጠፋው ነገር ነው የእውነት። በቃ ምን ያህል እንደደከምኩ በዚሁ እንድታውቁልኝ ቤተሰቦች። በጣም ብዙ ሞክሬያለሁ በራሴ። እኔማ ወልጄ ሳሳድገው እንዳንተ እንትን አላልኩም። ኖ አይ ጉዳትሽማ ይገባናል። እኛም እኮ እናት አለን እንዴ፣ ሴት ነው ወልዳ ያሳደገችን። ይሄን ነገር ሳይገባው እኮ ቀርቶ አይደለም። ኖ እሱ ነገር ለማስተካከል ነው የዛን ሰዓት አዲስ አበባ ድረስ መጥቼ አገኘሽ ፈለኩ።
ብዙ ጊዜ ሰማሃል እንዴት መሰለህ ብዙ ነገሮችን ነግራኝ ከሰው ጋር ጣልቼበት ጉዳዩን ምን ብዬ ጉዳዩ ሲባል ሲጣራ ውሸቷን ነው እሷ ብዙ ነገር ድራማ መፍጠር ትችላለች ብዙ ጦስ ውስጥ አስገብታኛለች አሁንም ቢሆን አዲስ አበባ ድረስ ሄጄ ማለት ነው ላገኛ ስለፈለኩኝ አዲስ አበባ ድረስ ሄጄ ስደውልላት ስልክ ዘግቷል ይስጥቷል አሁንም ቢሆንስ ውሸት እንደሆነ አስቤ ነው የተመለስኩት እንጂ ልጁ የኔ ሆነ እስካሁን ዝም ለምን ግን አሁን ልትመጪ ቻልሽ ሰማሃል ይሄን ሁሉ ጊዜ 1 አመት ከምናምን ጋፕ ነበር ትደዋወሉ ነበር አንደዋወልም ትደዋወሉ ነበር ታዲያ አሁን ላይ ሄኖክ አዲስ ህይወት ሊጀምር ሲል አሁን መምጣት ለምን አስፈለገ አይ ቲንክ ቪዲዮ ላይ አይቼዋለሁ ግን ደግሞ እኔም እዚህ ስመጣ ማለት እኔ ሳይ በቃ እሷም እጹብም ቢሆን እኔ አዲስ ህይወት ለምን ጀመረ ብለሽ ነው የመጣሽው ነው ስሜት ያላት ያን ያህል መስሎ አልታየኝም ነበር እሱ አያገባሽም አንቺ እሱ የኔና የእሷ ጉዳይ ነው የጠየቀኝ ነገር እኮ የመለስኩኝ እኮ እሱ አያገባሽም እሷ ለሱ ስሜት አለ እንደሌላት አስቤ ምናምን ሚሊዮን ታዩ መጀመሪያ የመጣሽው በፕራንክ ነበር አይደል ለፕራንክ ነበር ያው ይወዳ ሲቀመር ሙሉ ሰበች ራሷ ነው ይወዳ ስትነግረኝ እሷ ነው አስባ የመጣችው እኔ ማውቀው ይወዳ እንዳሰበች ኦኬ ግን እሷ ናት ይሄን ሁሉ አስባ አቀደበት ኮኔ ጹብን ማግኘት ነገር ስላላወኩ በጣም ጎበዝ ነሽ ጹብን ላገኛት እሱን ጎበዝ ነሽ ይሄ ነገር ካለ እናርገው ቤቢ መቼስ የነገር ሲፈጠር ቤተሰቦችሽ ያውቃሉ አይደል እና ከዚህ በኋላ እኔ ከቤተሰቦቿ ጋር ነው የማወራው ምን ነው ቤተሰቦቿ እንዳያውቁ ብዙ ጥርጥ ያለው ስላችሁ ይሄ ሰማሃል ማለት በጣም ድራማቲክ የሆነች ሴት ናት አሁንም ቢሆን ድራማ ይሆናል ብዬ ስላሰብኩኝ ለቤተሰቦቿ አልተን እንደቀልድ ነበር ያየሁት አሁን ግን የኔንም የኔንም ከኔ ጋር ያሉ ሰዎችን እያስከፋች ስለሆነ ከዚህ በኋላ ልታገሳል እውነታውን ስለተናገርኩኝ አንተ ቤተሰቦች ምን አሁን ቤተሰብ ጋር ደግሞ ምንም የሚያስኬድ ነገር የለም አይ ከዚህ በኋላ ሰላማዊ ጋር ነው ያለነው አይደል አይሻልም ምንም ቤትጂ ጋር የሚያደርስ ከዚህ በኋላ በቃ ከዚህ በኋላ ድራማውን ከምናበዛው መቼስ የሁሉ ነገር ሲፈጠር ቤተሰብ ያውቃል ብዬ ገምታለሁ ወልዳ እሷ ጋር ወልዳ 1 አመት እስከምትቆይ ድረስ ቤተሰብ ያውቃል ብዬ ገምታለሁ ወይ እነሱ እየዋሹኝ ነው ለዛ ቤት ሄድና እኛ ባለ ጉዳዩ እናቷ አባቷ ባሉበት ቁጭ ብዬ ምናወራው ጉዳይ ይሆናል ማለት ነው አይ ቤ ሲጨርሱ ደውልኝሽ ወራ ሰማሃል ነገሮች ለምን ባንዴ ቶሎ እንዲያልቁ ፍቃድሽ አይሆንም ነንቺ ማለት በዚህ መጣ እንዲንዛዛ ትፈልጊያለሽ ሰላም መንዛዛት ነው የሚፈልገው ቤተሰቦች ጋር የሚለው ነገር ልክ ነው ብለህ ታስባለህ አንተ እንዴ ይሄን ልጅ ህይወቱ እየተበጠበጠ እኮ ነው ያለው ምን ህይወቱ እኮ እዚህ ጋር የተበጠበጠ ነው እዚህ ማስተካከል ያለብኝ ነገር አለ እሱን አስተካክዬ ስጨርስ ደውልልሃለሁ አብረን ሄደን ምርመራውን ይፈልጋል አይደል ያስመረምራል ኦኬ ቤተሰብ ጋር እንዳይደርስ አንቺ ወሬው ለምንድን ነው የፈለግሽ ለምን ቤተሰብ ጋር ይደርሳል ቤተሰቦች እዚህ ጋር በማል ሊገቡብኝ አልፈልግም ልጁ የሄኖክ ልጅ ነው አይደል አዎ እኮ ቤተሰብ ጋር እንዳይደርስ ለምን አትፈልጊም አንቺ አልፈልግም በቃ ቤተሰብ ጋር እንዲደርስብኝ አልፈልግም እኔ ምንድነው ባለ ጉዳይ እኔና እሱ ነን አይደል እንዴ ታዲያ ያለ አባት ያድጋል እንዴ ልጅ እኮ አልኩህ እኮ እሱን ለማረጋገጥ ደግሞ ጠብቁኝና እንሄዳለን እያልኳችሁ እኮ ነው ገባኝ እኮ ቤተሰብ ጋር እንዳይደርስ የፈለግሽበት ምክንያት ምንድነው ለምን ትጀመር ቤተሰብ ጋር ይደርሳል ቆይ ለሄኖክ ስሜት ስላለሽ ነው የእውነት ወይስ እነሱን ለማበጣበጥ ሆን ብለሽ የፈጠርሽው ነገር ነው ወይስ እውነትም አባትነቱን እንዲቀበል ፍለሽ አስበሽ የመጣሽው ነገር አይ ለምን እንደዛ አሰፋን እንዴ ምን ልበል ታዲያ እንዲታወቅልኝ ስለፈለኩኝ እኮ በዚህ አይነት መልኩ አልነበረም ማምጣት የነበረብሽ እሺ በምን አይነት መልኩ ነው ማድረግ የነበረብኝ እንዴ እጹብ ጋር ይሄ ወሬ መረስ አልነበረበትም በቃ እናንተ እዛው ጋር ፈታችሁት ማለቅ የሚችል ነገር ነበር ኦኬ በቃ አልፏል ችግር የለውም ከቪዲዮ ውጪ ላግኝሽና ከሰዓት ጊዜ ካለሽ ማውራት እንችላለን እኔና አንቺ ትችያለሽ ከሳለ ደውልሽ ቴንኪው በጣም ስለመጣሽ እሺ